ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም መቀሌ በሰልፍ ስትናወጥ ውላለች። በትግራይ ክልል በመቀሌ ከተማ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ የተጠራው ሰልፍ ዛሬም ለሶስተኛ ቀን እየተካሄደ ይገኛል። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድመዋል። ይህን ተከትሎ ታዲያ በወልቃይት አመራሮች በኩል ምላሽ መሰጠት ተጀምሯል። የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራር የሆኑት አቶ ክብረአብ ባጋሩት መልእክት ሰልፉ ጦርነትን ለመጀመር መሆኑ ገብቶናል ሲሉ አስተያየት ሰጥተዋል። ዝርዝሩን እናስደምጣቸዋለን። እየቀጠለ ባለው የኢራንና እስራኤል ግጭት በርካታ አዳዲስ መረጃዎች ተሰምተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት አሜሪካ በኢራንና በእስራኤል ግጭት ውስጥ በቀጥታ ጣልቃ መግባት አለመግባቷን ይወስናሉ ተብሏል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በእስራኤልና ኢራን ግጭት ምክክር ለማድረግ ጫፍ መድረሱ ነው የተገለጸው። የአሜሪካ ምክር ቤት አባላት ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል ማለታቸውና የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር በሰዎችና በአካባቢ ላይ ጉዳት ሊያስከትል ስለሚችል በኒውክሌር ማዕከላት ላይ በፍጹም ጥቃት መፈጸም እንደሌለበት ማሳሰባቸው ተሰምቷል። ይህ መረጃ ጠቅለል አድርገን በዜናችን በዝርዝር እንመለከተዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸውን ገልጸዋል። ውይይቱ የተካሄደውም ሶማሊላንድ ጀነራል ማይክል ላንግሌ በአምባሳደር ሪቻርድ ራሊ የተመራው ከፍተኛ የአሜሪካ ልዑካን ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በወልቃይት ጠገዴ ሰቲት ሁመራ ዞን በወልቃይት ግንባር የቀጠናውን ሰላምና ጸጥታ ማጽናትና ብቁ የጸጥታ አመራር ለመፍጠር ያለመ ከሻለቃ በላይ ከሆኑ የተከዜ ዘብ አመራሮች የውይይት መድረክ በወልቃይት ወረዳ እየተካሄደ መሆኑ ተሰምቷል። በውይይቱም የዞኑ የሚሊሻ መምሪያ ኃላፊ፣ የወልቃይት ወረዳ ሰላምና ጸጥታ ኃላፊ፣ የወልቃይት ወረዳ ሚሊሻ ጽህፈት ቤት ኃላፊና የቆራሪት ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ ተገኝተዋል ነው የተባለው። ዝርዝሩን አዘጋጅተናል። የሰሜን ምስራቅ እዝ ክፍለ ጦሮች መንግስት ጽንፈኛ ብሎ በሚጠራው ኃይል ላይ በወሰዱት እርምጃ በርካታ ፋኖች እጅ መስጠታቸውን ገልጿል። ኃይሉ በከፍተኛ ሁኔታ በመመታቱ የቀሩት 16 አባላቱ እጅ ለመስጠት መገደዳቸው ነው የተመላከተው። በተመሳሳይም በፋኖ ቁልፍ አመራሮች ላይ እርምጃ በመውሰድ በርካታ የቡድኑ አባላት ከነትጥቃቸው እጃቸውን እንዲሰጡ መደረጉም ከመከላከያ ሰራዊቱ የማህበራዊ የትስስር ገጽ የተገኘው መረጃ ያመላክታል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ማሪን ኮርፕስ ጀነራልና አፍሪኮም አዛዥ ከሆኑት ጀነራል ማይክል ላንግሌ ጋር የጋራ ፍላጎት በሆኑ የሁለትዮሽና ቀጠናዊ ጉዳዮች ላይ ዛሬ ጠዋት ውይይት አድርገናል ብለዋል። በአዲስ አበባ ከተማ የተደረገው ውይይት የተካሄደው ሶማሊላንድ ጀነራል ማይክል ላንግሌ በአምባሳደር ሪቻርድ ራሊ የተመራው ከፍተኛ የአሜሪካ ልዑካን ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። ልዑኩ በሀርጌሳ ከፕሬዚዳንት አብዱራህማን ኢሮና ከሌሎች ከፍተኛ ባለስልጣናት ጋር ውይይት አድርጓል። የሶማሊላንድ ፕሬዚዳንት ጽህፈት ቤት በሰጠው ጋዜጣዊ መግለጫ መሰረት ልዑኩ በጋራ የጸጥታ የባህርና የመከላከያ ጉዳዮች ላይ ውይይት አድርገዋል። እንዲሁም ለቀጠናዊ የጸጥታ ትብብር አስፈላጊ የሆኑ መሰረተ ልማቶችን ለመገምገም የበርበራ ወደብ ከተማን ጎብኝተዋል። የሰሜን ምስራቅ እዝ ክፍለ ጦሮች መንግስት ጽንፈኛ ብሎ በሚጠራው ቡድን ላይ በወሰዱት እርምጃ በርካቶች እጃቸውን ሰጥተዋል ተባለ። የሰሜን ምስራቅ እዝ መተማ ክፍለ ጦር በሰሜን ወሎ ዞን መቄት ወረዳ አካባቢዎች ከወረዳው አድማ ብተናና የሰላም አስከባሪ የጸጥታ ኃይሎች ጋር በመቀናጀት በወሰደው እርምጃ መንግስት ጽንፈኛ ብሎ የሚጠራውን ቡድን በመደምሰስ ድልን ማስመዝገብ ተችሏል ሲሉ የክፍለ ጦሩ ዋና አዛዥ ኮሎኔል ደሞዝ መንግስቴ ተናግረዋል። ቡድኑ በከፍተኛ ሁኔታ በመመታቱ የቀረው 16ኛ አባላቱ እጅ ለመስጠት ተገደዋል
ብለዋል። ከዚህ በዘለለ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾችን መማረካቸው ተገልጿል። በተመሳሳይ የሰሜን ምስራቅ እዝ ሬጅመንት አዛዥ ሻምበል ምልክት ደንባሻ በቡድኑ ቁልፍ አመራሮች ላይ እርምጃ በመውሰድ በርካታ የቡድኑ አባላት ከነትጥቃቸው እጃቸውን እንዲሰጡ ተደርገዋል ብለዋል። በደቡብ ወሎ ዞን አማራ ሳይንት ወረዳ በበላይ ካሳውና አደማሊ ሲመራ የነበረው የቡድኑ አባላት ለሰራዊቱ እጃቸውን በመስጠት ወደ ሰላማዊ ህይወት ተመልሰዋል ነው የተባለው። የቡድኑን ቁልፍ ሎጂስቲካዊ አቅርቦት በማቋረጥ ከህዝቡ ነጥሎ በመምታትና በአጭር ጊዜ በመበተን ቀጠናውን ወደ ቀደመ ሰላማዊ እንቅስቃሴው መመለስ ተችሏል። በቀጣይም የዞኑን የጸጥታ መዋቅር በማጠናከር ህብረተሰቡ የራሱን ሰላም በራሱ ማረጋገጥ የሚችልበትን አቅም መፍጠር ላይ በትኩረት ይሰራል ብለዋል። በተያያዘ ዜና በሶማሊያ የኢትዮጵያ መከላከያ ሰራዊት ውጤታማ ስራ እየሰራ መሆኑ ተገልጿል። በሶማሊያ የሴክተር 3 ዋና አዛዥ ብርጋዴር ጀነራል ተክሉ ሁሪሳ በቡርድቦ፣ በባርደሬ፣ በገርባህሬ፣ በዲንሱር፣ በቀንሳደሬ፣ በቡርሃ ካባና በባይዶዋ ዙሪያ በሰላም ማስከበር ተልዕኮ ተሰማርቶ የሚገኘውን የኢትዮጵያ መከላከያ ሰራዊት ተዘዋውረው ተመልክተዋል። የሴክተር 3 ዋና አዛዥ በጉብኝታቸው የኢትዮጵያ መከላከያ ሰራዊት በተሰማራበት የግዳጅ ቀጠና ሁሉ ከህዝብ ከመስተዳደርና ከጸጥታ አካላት ጋር በጋራ የመስራት የዳበረ ልምዱን በመጠቀም ዛሬም ቀጠናው የተሻለ ሰላምና መረጋጋት እንዲኖረው የሰላም ማስከበር ተልዕኮ የሚያዘውን ደንብና መመሪያ መፈጸም የቻላችሁ የኢትዮጵያ ጀግኖች ናቸውና ቀጥሉበት ሲሉ ተናግረዋል። ሰራዊታችን ደከመኝ ሰለቸኝ ሳይል አስቸጋሪውን የሰው ሰራሽና የተፈጥሮን አደጋዎች በመቋቋም ዛሬም ግዳጁን በአመርቂ ሁኔታ እየተወጣ ነው ያሉት ብርጋዴር ጀነራል ተክሉ ሁሪሳም በቀጣይም ህዝብና መንግስት የሰጣችሁን አደራ እስከ መጨረሻው ለመወጣት ከዚህ በላይ ጠንክራችሁ ልትሰሩ ይገባል ሲሉ የቀጣዩን ተልዕኮ አቅጣጫም ሰጥተዋል። በትግራይ ክልል በመቀለ ከተማ 5ኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል እየተካሄደ ያለው ሰላማዊ ሰልፍ ለሶስተኛ ቀን ዛሬም ሰኔ 13 ቀን 2017 ዓ.ም እየተካሄደ ይገኛል። ሰላማዊ ሰልፉ በትግራይ ጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ የተጠራ ነው። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድመዋል። በተመሳሳይ የትግራይ ኦርቶዶክስ ቤተክርስቲያንና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ ተከታዮቻቸው በከተማዋ ማናት አደባባይ በሚካሄደው ሰልፍ እንዲሳተፉም ጠይቀዋል። በመቀለ ለተከታታይ 3 ቀናት የተካሄደው ሰልፍ ዛሬ የመርሃ ግብሩ የመጨረሻው ቀን እንደሆነም ታውቋል። የወልቃይት ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት ወልቃይት ግንባር የቀጠናው ሰላምና ጸጥታ ማጽናትና ብቁ የጸጥታ አመራር ለመፍጠር ያለመ ከሻለቃ በላይ ከሆኑ የተከዜ ዘብ አመራሮች ጋር የውይይት መድረክ በወልቃይት ወረዳ እየተካሄደ ነው። በውይይቱ የወልቃይት ጠገዴ ሰቲት ሁመራ ዞን የሚሊሻ መምሪያ ኃላፊ አቶ ክብራብ ሰማቸው፣ የወልቃይት ወረዳ ሰላምና ጸጥታ ኃላፊ አቶ ዳንኤል አታለለና የወልቃይት ወረዳ ሚሊሻ ጽህፈት ቤት ኃላፊ አቶ አለማው በየነ፣ የቁራሪት ከተማ አስተዳደር ሚሊሻ ጽህፈት ቤት ኃላፊ አቶ ስለሺ ዛፉ ተገኝተዋል። ለሰልጣኞች የቀጣይ አቅጣጫና መምሪያ አቶ ክብራብ ሰማቸው አስተላልፏል። የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራር የሆኑት አቶ ክብራብ በማህበራዊ የትስስር ገጻቸው ባጋሩት መልእክት የአክል ቁማር ተማሪዎችን ሰብስበው ተፈናቃይ ሰልፍ ወጡ ይላሉ። የራስ ያልሆነ መውረድ ጊዜው አብቅቷል። ሰልፉ ጦርነት ለመጀመር መሆኑ ገብቶናል። አሁንም የሚያዋጣችሁ አማራነታችን አክብራችሁ እንደ ማንኛውም ኢትዮጵያዊ መኖር ብቻ ነው ሲሉ በማህበራዊ የትስስር ገጻቸው ላይ ባጋሩ ጽሑፍ ተናግረዋል። ትራምፕ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሲሰጡ ዩኬና የአውሮፓ ህብረት ከኢራን ጋር ሊወያዩ መሆኑ ተሰምቷል። የኢራንና የእስራኤል ግጭት 8ኛ ቀኑን የያዘ ሲሆን አሁንም ሁለቱም ሀገራት ሚሳኤል ማስወንጨፋቸውን ቀጥለዋል። ፕሬዚዳንት ትራምፕ ሀገራቸው የሚኖራት ተሳትፎ ላይ ለመወሰን የሁለት ሳምንት ቀነ ገደብ አስቀምጠዋል። የአውሮፓ የውጭ ጉዳይ ሚኒስትሮች የኢራን አቻቸውን በጄኔቫ ለማግኘት ቀጠሮ የያዙ ሲሆን በሁለቱ ሀገራት መካከል የተከሰተው ግጭት የሚረግብበትን መንገድ ይወያያሉ ተብሎ ይጠበቃል። ትራምፕ በሚቀጥሉት 2 ሳምንታት ውስጥ ዩናይትድ ስቴትስ በኢራንና በእስራኤል ግጭት ውስጥ በቀጥታ ጣልቃ መግባት አለመግባቷን ይወስናሉ ሲል ዋይት ሀውስ አሳውቋል። ትራምፕ በመካከለኛው ምስራቅ ግጭት ላይ ለመወሰን የሁለት ሳምንት ጊዜ ሲሰጡ ዩኬና የአውሮፓ ህብረት ከኢራን ጋር ሊነጋገሩ ነው። የኢራን የውጭ ጉዳይ ሚኒስቴር ለቢቢሲ አሜሪካ በግጭቱ ውስጥ የምትሳተፍ ከሆነ ቀጠናው ሲኦል ይሆናል ሲሉ ተናግረው ነበር። ኢራን በትናንትናው ዕለት በፈጸመችው የሚሳኤል ጥቃት ከሆስፒታል አቅራቢያ ያለ ወታደራዊ ስፍራ ማነጣጠሩን ገልጻለች። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል በአርሺባ ከተማ የሚገኘው
ከሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መመታቱን እስራኤል አስታውቃለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያካሂድ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻው ውሳኔ ላይ አለመድረሳቸውም ተዘግቧል። አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ግን የታወቀ ነው። ፑቲን በኻሜኒ ላይ የታቀደውን ግድያ አስመልክተው በፍጹም በዚህ ጉዳይ ላይ መወያየት አልፈልግም ማለታቸው የተሰማ ሲሆን የኢራን ጠቅላይ መሪ አያቱላህ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደለም ሲሉ ተናግረዋል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 244 ሰዎች ሲገደሉ 1277 ሰዎች መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገድለውብኛል ማለቷ ተሰምቷል። ትራምፕ ኢራን ላይ ጥቃት መፈጸምን በተመለከተ ላደርገው ወይም ላላደርገው እችላለሁ የሚል ያልተረጋገጠ ምላሽ ሰጥተዋል። ፎርዶ ኢራን ካሏት ሁለት ወሳኝ የኒውክሌር ማብለያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት እንዳልቻለ ነው የተነገረው። እስራኤል ጥቃቷን እስክታቆም ድረስ ከአሜሪካ ጋር ለንግግር ቦታ የለም ያሉት ደግሞ የኢራን የውጭ ጉዳይ ሚኒስትር ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የእስራኤል ጥቃት እስካልቆመ ድረስ ሀገራቸው ከአሜሪካ ጋር ለድርድር እንደማትቀመጥ መናገራቸውን የመንግስት መገናኛ ብዙሃን ዘግበዋል። አራግቺ አሜሪካውያን ድርድር ይፈልጋሉ እና ብዙ ጊዜ መልእክት ልከዋል፣ ነገር ግን ጥቃቱ እስኪቆም ድረስ ለውይይት ምንም ቦታ እንደሌለ በግልጽ ተናግረናል ማለታቸው በመገናኛ ብዙሃኑ ዘገባ ላይ ተጠቅሷል። በዚህ ወንጀል አጋር ከሆነችው ከአሜሪካ ጋር ምንም አይነት ንግግር የለንም ብለዋል ሚኒስትሩ። እስራኤል ጥቃት መፈጸም ከጀመረች በኋላ ለመጀመሪያ ጊዜ አራግቺ ከምዕራባውያን መንግስታት ጋር በሚደረገው ውይይት ላይ ለመገኘት ዛሬ በጄኔቫ ይገኛሉ ተብሎ ይጠበቃል። በዚህ ውይይት ላይ የአውሮፓና የዩኬ የውጭ ጉዳይ ሚኒስትሮች ይሳተፋሉ። የዩኬ ሚኒስቴር በበኩላቸው ከግጭቱ ለመውጣት ያለው ብቸኛ አማራጭ ዲፕሎማሲ ነው ማለታቸው ተሰምቷል። የዩናይትድ ኪንግደም የባህል ሚዲያና ስፖርት ሚኒስቴር ሊሳ ናንዲ የኢራንና የእስራኤልን ግጭት ለማስቆም ብቸኛው አማራጭ ዲፕሎማሲ ነው ሲሉ ተናገሩ። ሚኒስትሯ ይህንን ያሉት ፕሬዚዳንት ትራምፕ ሀገራቸው በሁለቱ ሀገራት ግጭት የሚኖራት ተሳትፎ ላይ ለመወሰን የ2 ሳምንት ቀነ ገደብ ባስቀመጡበት ወቅት ነው። አሜሪካ ኢራን ላይ ጥቃት ለመፈጸም እስራኤልን ከተቀላቀለች ዩኬ እርምጃዋ ልትከተል ትችላለች ወይ ተብለው የተጠየቁት ሚኒስትሯ ወሳኙ ነገር ግጭቱ እንዳይባባስ ማድረግ እንደሆነ አጽንኦት ሰጥተዋል። በመከላከያና በደህንነት ዙሪያ ብቸኛዋ የቅርብ አጋራችን ከሆነችው አሜሪካ ጋር በቅርበት እየሰራን ቢሆንም ካለው ሁኔታ የሚያወጣን ግጭቱ እንዳይባባስ ማድረግና ዲፕሎማሲ ነው ብለዋል። ሚኒስትሯ ጨምረውን በኢራን ያለውን ያልተረጋጋ መንግስትና በጋዛ ያለውን የሰብአዊ እርዳታ ቀውስ በመጥቀስ በህይወት ዘመናቸው መካከለኛው ምስራቅ እንዲህ አይነት አስከፊ ሁኔታ ውስጥ ገብቶ እንደማያውቅ ተናግረዋል። በጣም በርካታ ፈተናዎች እየገጠሙን ነው። የሰዎችን ደህንነት ለመጠበቅና ሰዎችን ለመደገፍ የሚረዳው መንገድ አንድ ነው፣ እሱም ዲፕሎማሲ ነው ሲሉ ተናግረዋል። የአሜሪካ ምክር ቤት አባል በበኩላቸው ትራምፕ ግጭቱን የያዙበት መንገድ እጅጉን አሳስቦኛል ሲሉ ተናግረዋል። የአሜሪካ ኮንግረስ አባል የሆኑት ትውልደ ኢራናዊትና ዲሞክራቷ ያስሚን አንሳሪ ፕሬዚዳንት ዶናልድ ትራምፕ የእስራኤልና የኢራን ግጭትን ያስተናገዱበት መንገድ እጅግ አሳስቦኛል አሉ። ለቢቢሲ ኒውስ ዴይ ፕሮግራም በየቀኑ ሀሳቡን የሚቀይር ፕሬዚዳንት ነው ያለን ያሉ ሲሆን አክለውም የሚናገረውን ማንም አያምንም ብለዋል። የኢራቅ ጦርነትን በመጥቀስ ዩናይትድ ስቴትስ በቀጠናው ጥሩ ወይም የተሳካ ታሪክ ስለሌላት ጣልቃ መግባት እንደሌለባት ተናግረዋል። አንሳሪ ኢራናውያን ስልጣን ላይ ያለው አካል አለመሆናቸውን ማስታወሱ አስፈላጊ እንደሆነ ጠቅሰው አብዛኛው ህዝብ ከ1979 ጀምሮ በእገታ ውስጥ የያዛቸውን እስላማዊ ሪፐብሊክ እንደሚቃወሙ ገልጸዋል። በመሆኑም በሀገራቸው በቦምብ በመደብደብ አይገባቸውም ብለዋል። ትራምፕ ግጭቱን ለመፍታት ዲፕሎማሲያዊ መንገድ ላይ ትኩረት እንዲያደርጉና የአሜሪካ ወታደሮች አላስፈላጊ የህይወት ማጥፋት ወደሚወስድ መንገድ ላይ እንዳያተኩሩ አሳስበዋል። ከዚህ ሁሉ ጋር ግን የእስራኤል ጥቃት አራክ የኒውክሌር ጣቢያን እንዳወደመ ዓለም አቀፉ የኢንጂነር ተቋም ማረጋገጡን የተሰማው እስራኤል አራክ ከተማ አቅራቢያ በሚገኘውና በግንባታ ላይ በነበረው የኢራን የኒውክሌር ጣቢያ ላይ የፈጸመችው ጥቃት ቁልፍ ህንፃዎችን እንዳወደመ ዓለም አቀፉ የኒውክሌር ተቆጣጣሪ አረጋገጠ። የእስራኤል የጦር አውሮፕላኖች ሐሙስ ዕለት አራክ የኒውክሌር ጣቢያን ደብድበዋል። ሆኖም ጣቢያው የኒውክሌር ቁሶችን አለመያዙን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ገልጿል። ከደቡብ ምዕራብ ቴህራን በ250 ኪሎ ሜትር ርቀት ላይ እንደሚገኘው አራክ ያሉ የኒውክሌር ጣቢያዎች የሚያገለግሉት ለሳይንሳዊ ምርምር ሲሆን የኒውክሌር መሳሪያን ለመስራት የሚጠቅም ፕሉቶኒየም የተባለ ንጥረ ነገርን ያመርታሉ። የአቶሚክ ኢነርጂ ተቋሙ ዋና ዳይሬክተር ራፋኤል ግሮሲ በሰጡት መግለጫ እንዳሉት እስራኤል በፈጸመችው ጥቃት እስካሁን የተከሰተ የተለየ የጨረር ልቀት ባይኖርም የመከሰት አደጋዎች ግን አሉ። በዚህ ፈታኝና ውስብስብ በሆነ ሁኔታ ውስጥ ስለ ኒውክሌር ማዕከላቱ ጊዜውን እየጠበቀና መደበኛ የሆነ ቴክኒካዊ መረጃዎችን ማግኘትም ወሳኝ ነው ብለዋል። በእስራኤልና በኢራን መካከል እየቀጠለ ባለው ጦርነት ላይ አሜሪካ የምትሳተፍ ከሆነ ሲኦል ይፈጠራል ሲሉ የኢራን ባለስልጣን ተናገሩ። እስራኤል በኢራን ላይ በምትፈጽመው ጥቃት አሜሪካ እጇን የምታስገባ ከሆነ በአጠቃላይ በቀጠናው ገሃነም እንደሚፈጠር የኢራን ምክትል የውጭ ጉዳይ ሚኒስቴር ተናግረዋል። ይህ የአሜሪካ ጦርነት አይደለም ያሉት ሳኢድ ኻቲብዛዴ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ ከተሳተፉ በማይመለከታቸው ጦርነት ውስጥ የገቡ ፕሬዚዳንት ሆነው
ሁልጊዜም ይታወሳሉ ብለዋል። ምክትል የውጭ ጉዳይ ሚኒስትሩ ጨምረውም የአሜሪካ ጣልቃ ገብነት ግጭቱን ወደ አረንቋነት እንደሚለውጠው፣ ቁጣው ተባብሶ እንደሚቀጥልና የሚፈጸመውን ጭካኔ የተሞላበት ጥቃት ማብቂያ እንደሚያዘገየው ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ይህንን ያሉት በኢራን የሚሳኤል ጥቃት በደቡባዊ እስራኤል የሚገኘው ሶሮካ ሆስፒታል ከተመታ በኋላ ነው። የኢራን የመንግስት መገናኛ ብዙሃን ጥቃቱ ሆስፒታሉን ሳይሆን ከሆስፒታሉ አጠገብ የሚገኝ ወታደራዊ ስፍራን ኢላማ እንዳደረገ ዘግበዋል። የእስራኤል የጤና ሚኒስቴር በሶሮካ ሆስፒታል ላይ በተፈጸመው ጥቃት 71 ሰዎች መጎዳታቸውን ገልጿል። ይህ በእንዲህ እንዳለ የእስራኤል ጦር ናታንዝ ማዕከልን ጨምሮ የኢራን የኒውክሌር ስፍራዎች ላይ ጥቃት መፈጸሙን አስታውቋል። ኢራን በእስራኤል ጥቃት ስለደረሰው ጉዳት እስካሁን የሰጠችው መረጃ የለም። አሁን ላይ ጥቃቱ የተፈጸመው ሐሙስ ዕለት ዋይት ሃውስ አሜሪካ በግጭት ውስጥ በቀጥታ ስለሚኖራት ተሳትፎ ትራምፕ በሚቀጥሉት 2 ሳምንታት ጊዜ ውስጥ ውሳኔ እንደሚሰጡ ካስታወቁ በኋላ ነው። ኻጢብዛዴ ሲናገሩ በእርግጥ ዲፕሎማሲ የመጀመሪያው አማራጭ ነው፣ ነገር ግን ጥቃቱ የሚቀጥል ከሆነ ምንም አይነት ድርድር አንጀምርም ብለዋል። ኢራን በእስራኤል ላይ የምትፈጽመውን ጥቃትም በተባበሩት መንግስታት ውል አንቀጽ 51 መሰረት ራስን መከላከል እንደሆነ ምክትል የውጭ ጉዳይ ሚኒስትሩ በተደጋጋሚ አስረድተዋል። እስራኤል ከ7 ቀናት በፊት በኢራን የኒውክሌር ማዕከላት ላይ ጥቃት ስትፈጽም ከፍተኛ የጦር አዛዦችንና የኒውክሌር ተመራማሪዎችን ስትገድል በዲፕሎማሲያዊ ንግግር ውስጥ እንደነበሩም ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ግጭቱን ምንም መነሻ የሌለውና አላስፈላጊ ሲሉ ገልጸውታል። ትራምፕ ኢራን የኒውክሌር ስምምነቱን ብትቀበል ኖሮ ግጭቱ ሊከሰት አይችልም ነበር ሲሉ በተደጋጋሚ በሰጡት አስተያየት ላይ ምክትል የውጭ ጉዳይ ሚኒስትሩ ምላሽ ሲሰጡም እስራኤል ጥቃት ፈጽማ ሂደቱን እስከምታደናቅፈው ድረስ እየተነጋገሩ እንደነበር ገልጸዋል። በኡስካት 6ኛ ዙር የኒውክሌር ንግግር ለማድረግ እያቀድን ነበር፣ ለመስማማትም ጫፍ ላይ ደርሰን ነበር። ይህንን ከሌላ አካል ይልቅ ፕሬዚደንት ትራምፕ ራሳቸው በደንብ ያውቃሉ ብለዋል። ግራ አጋቢና እርስ በርስ የሚጋጭ ያሉትን የትራምፕን የማህበራዊ ሚዲያ መልእክቶችና ቃለ ምልልሶችንም ምክትል ሚኒስትሩ ተችተዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ አርብ ዕለት ለግጭቱ ዲፕሎማሲያዊ አማራጭ ለመፈለግ በተደጋጋሚ በስልክ ተነጋግረው እንደነበር ተዘግቧል። የዜና ወኪሉ የተናገሩ 3 የዲፕሎማቲክ ምንጮች እንዳሉት አራግቺ እስራኤል ጥቃቱን ካላቆመች ቴህራን ወደ ድርድር እንደማትመለስ ተናግረዋል። እስራኤል ኢራን ለኃይል ማመንጫ ወይም ለኒውክሌር ቦምብ የሚያገለግለውን የበለጸገ ዩራኒየም ወደ ጦር መሳሪያነት ለመቀየር በቅርቡ እርምጃ ወስዳለች ስትል ከሳለች። ኢራን ግን የኒውክሌር መርሃ ግብሯ ሙሉ በሙሉ ሰላማዊ እንደሆነ በተደጋጋሚ ስትገልጽ ቆይታለች። አርብ ዕለት የተባበሩት መንግስታት የኒውክሌር ተቆጣጣሪው የሆነው ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የኢራን ዩራኒየም 60% ያህል እንደበለጸገ ገልጿል። ይህም ኒውክሌር ቦምብ ለመስራት አሊያም 90% ለመድረስ ጥቂት ቴክኒካዊ እርምጃዎች ናቸው የሚቀሩት ብሏል። ምክትል የውጭ ጉዳይ ሚኒስትሩ ግን ይህ ምንም ትርጉም የማይሰጥ ነገር ነው፣ በሐሰተኛ መረጃና ፍላጎት ላይ ተመስርቶ ጦርነት አይጀመርም ብለዋል። የኒውክሌር ቦምብ ብንፈልግ ኖሮ ከዚህ በፊት ሊኖረን ይችል ነበር ሲሉም አክለዋል። ኢራን ሰላማዊ የሆኑ የኒውክሌር መርሃ ግብሯን ወደ ጦር መሳሪያ ለመቀየር የሚያስችል መርሃ ግብር አላወጣችም ሲሉም የቀረበውን ክስ አስተባብለዋል። ዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲም ምንም አይነት ሁኔታ ቢፈጠርም በሰዎችና በአካባቢ ላይ ጉዳት ሊያስከትል ስለሚችል በኒውክሌር ማዕከላት ላይ በፍጹም ጥቃት መፈጸም እንደሌለበት አሳስበዋል።